ስሙማ ጋይስ ባለፈው ሳምንት ስለ ሜኪንግ መኒ እያወራን ነበር አይደል? ከዛ እሺ መኒ ሜክ ካደረግን ከዛ በኋላ ምንድን ነው የምናደርገው? በመኒው ምን ታደርጋላችሁ? ሜክ ካደረጋችሁ በኋላ ምንድን ነው የምታደርጉት? ስፔንድ ነው የምታደርጉት ወይስ ሴቭ ነው የምታደርጉት? Don't you think it's based off the situation you're in? Like account ያለው እስኪ ባንክ ነው? አሁን ስለ ብር እያወራን ልክ ነሽ እኮ ሌላ ምን አካውንት ሊኖር ይችላል? ብር ምን ሴቭ እናደርግበት? አይ ከብር ጋር የተያዘ ሌላ ምን አካውንት ይኖራል ከባንክ አካውንት ውጭ? ሱማኛ ማህል መቀመጥ የለበት ያለው ሰው ቢቲሲ አካውንት ያለው እኛ ጋር መቀመጥ ለምን አንድ ቢትኮይን ስትደውል ታያለሽ? አረ $150,000 በሳንቲም አለ $150,000 ያ አንድ ቢትኮይን ያ እንደዚህ ብር ያለው ልጅ አቃየር ልጅ ያንግ ኖ ቢትኮይንስ ብዙ ያለው አቃለው ብዙ ያለው አዎ ልክ 19 አመቱ ነው ምን ይሰራል አውት ኦፍ ሊግ አይደለም ቁጭ አድርጎ መክሮኛል ሳይድ ቢዝነስ ያስፈልግሻል ብዙ የምትሰሪው ነገር አለ የ19 አመት ልጅ እና እኔ እንደየመከረኛ ነው እሱ ሊመክር ይገባል ታዲያ ነበር በጣም ተመስጬ ነው የምሰማው እሺ አካውንታችሁ ውስጥ አሁን ቅድም ኤፍ ስትለው ብር አገኘን እሺ ሜክ አደረግን እስከዛሬ ስናወራ የነበረው እዛ አካውንት ውስጥ ነው የምትከቱት ወይስ ምንድነው የምታረጉት? እስቲ የመጀመሪያ ያገኛችሁትን ብር ምንድነው ያደረጋችሁት? እስቲ ታሪክ ይመርመር። so the first like ብዙ ብር ያገኘሁት ማለት ነው ዩኒቨርሲቲ ኮስት ሼሪንግ የሚሰጠን ገንዘብ አለ እና የኛ ደግሞ ቆይቶብን ስለሆነ የ3 ወር ምናምን ወደ 9,000 ብር ነው የመጣው so like በጣም ብዙ ነው እና ሌላ ጊዜ ምግብ የምበላበት ቦታ ምናምን ይሄ ፍርፍር ተራ የሚባል አለ እዛ 5 ኪሎ አካባቢ ማለት እዛ እየሄድኩ ነው የምበላው እና ዋጋው ምናምን ትንሽ ነው በፊት የምበላበት ማለት 9,000 ብር ሲገባብኝ የመጡልኝ ቦታዎች እንዳለ በርገር ቤት ምናምን አዎ በቃ ተደረደሩ አልኩሽ እንተኔ ሃይ ሆነ እና like ከዛ በኋላ ሄድኩኝ ትዝ ይለኛል ከጓደኞቼ ጋር ተሰብስበን በርገር ቤት ገብተን በቃ የሴሚስተሩን ብር ስንት ነው የጨረስኩት ያኔ አክቹሊ ብዙ እንደውም አላወጣሁም ወደ 500 ምናምን ብር ነው ነገር ነው የወጣሁት ግን በአንድ ምሳ ማለት ነው ሌላ ጊዜ 3 ቀን ምናምን የምጠቀመው በአንድ ምሳ እኔ እንትን ያደረኩት ግማሹን አስቀመጥኩት ሴቭ አደረኩት አካውንትሽ ውስጥ አይደለም ኢሞ አካውንት ኮኔክት ስልሽ አስቀመጥኩት ቤት ማስቀምጥበት እንትን ነበርና እዛ አስቀመጥኩት ከዛ ሌላኛው ምንድነው ያልኩት ቤት ውስጥ ይሄ በቃ የሆነ ቤት ውስጥ የሆነ የጎደለ ነገር ሲኖር መሙላት ደስ ይለኛልና እንትን የለም እንትን አልቋል እኔ አለው እንደዚህ አይነት ነገር ደስ ብር ይገዛሽ እሱ ሽንኩርት ቲማቲም ምናምን በቃ የሆነ ልክ አልቋል ሲባል 2 ኪሎ ሽንኩርት ከመግዛት አንዳንድ ከሁሉም ማለት ነው በኮንፊደንስ I'm contributing እንደዚህ ያርኩ ነውና ቆጥባሽ ተጠቀም ይሁሉ ወጣው ምሳስ በሉ የኔ ሽንኩርት የገዛው ሽንኩርት ካልሆነ አልበላም ምናምን እና አይ ቀስ ብላችሁ ጉረሱ እሱ ሌላ እሱ እና ቤት ውስጥ ሞላሁበት ምናምን ከዛ ሴቭ አደረኩ ግን አሁን ለጥሩ ነገር ምናምን ዋላ አይደል ከዛ ለእንትን ይወጣል ስጦታ ለመግዛት የሚወጣ ገንዘብ አለ ታክሲ ምናምን ለታክሲ የምናወጣው ገንዘብ አለ ምናምን እና ሴቭ እና እኔ በበኩሌ እንትን ሴቭ አደረኩት በርገር አልበላሽበትም አሽሙር እኔ የመጀመሪያ ያገኘውን ሰርተ የተከፈለ or something ሰርቺ ሳይሆን የሆነ ፋዘር ወደ ፊልድ ነገር ሲወጣ ነው ብር አስቀምጦልኝ ሄዳ ትራንስፈር ነው ያደረገልኝ ከዛ ምን እንዳደረኩት አላስታውስም ግን የለም the next day ግን ነበር እሱ እስኪመጣ እኮ ነበር ብሩ ማለት የተጠቀምኩበት ነበር እሱ ሲመጣ ግን የለም ሲጠይቀኝ ምን ብዬ ነው ድቄት አድርገው የለም የት እንዳደረኩት አላስታውስም I think YOLO የሚል ማይንድሴት በጣም አለ YOLO ማለት you only live once አንድ ጊዜ ነው የምንኖረው ተብሎ so like እኔ አሁን በጣም ስትራግል ማድረገው ነገር እቤት 200 ብር ከተሰጠኝ ትምህርት ቤት ዊጋራ ካፌ ምናምን እና like 200 ብር ጆኬትኩኝ 100 ብር አይመለስም በምንም ታም ለሁለት ቀን 200 ብር ከተሰጠኝ
ዛሬ ጆይ ከሄድኩኝ ዝርዝር እፈልጋለሁ ቤት ውስጥ ቢካዝ እንዴ ዛሬ በቃ አድርጎኛል ዛሬ በልቼ በጣም እንትን ነኝ ቶሎ ማባከር ምናምን እጄ ላይ ካለ ምናምን ከዛ ግን በኋላ ላይ በጣም ብዙ ሪግሬት ያደረኳቸው አጋጣሚዎች አሉ ላይክ with my friends ሆነን እነሱ they're wise my friends በጣም ብልጥ ናቸው they save up ምናምን አሁን we're not friends ምናምን ግን like they're like we're gonna spend money ምናምን ብሎ እንወጣና ከዛ they're like we don't have money 200 ብር ብቻ ነበር ያዘው እኔ ይከፍላል it's okay ምናምን ከዛ I did not save anything ብሬም wasted ነው my timeም wasted ነው ምናምን ለዛ I think ከብዙ ነገሮች መማር እችላለሁ ግን like saving money culture ያን ያህል I don't have YOLO mindset በጣም አታክ ያደርገኛል most of አሳር እንደዚህ አይነት እኔ መጀመሪያ በተለይ ብር ማግኘት የጀመርኩ ሰሞን በቃ ብር ሳገኝ እንጂ ላይ ቅድም እንዳልኳችሁ ስታተሲ በጣም ሃይ ይሆናል እና ለዛ በቃ እንደዛ ስለምን አሁን ግን እንትን ያልኩት በጣም እንትን ያልኩት ነገር ግን አሁን ላይክ ኖቲስ ያደረኩት ነገር አካውንት ውስጥ ብር ካለ ካወጣሁት ነው የሚፈታተኝ ካሹ እጄ ላይ ካለ በጣም ነው የሚፈታተኝ ለዛ አላወጣም ላይክ እንትን ማድረግ እንደ ከፈለኩኝ መቆጠብ ከፈለኩኝ አላወጣም ብሩ የለም እረሳዋለሁ በቃ I don't have any I'm broke የሚል ማይንድ ሴት ከዛ ይቀመጣል አላወጣውም so I think yeah that's all ምን አደረግሽበት ያን አሳይመንት ሰርተሽ በ100 ብር ማለት to be honest ብዙ ብር ስለማይሆን ያው ትምት ምናምን ይጠፋል ግን ቤትም አይደርስም ቤት አዎ especially አንድ ጊዜ ወይ 100 ብር ወይ 200 ብር ምናምን ከተዘረዘረ ባንዴ ነው በቃ የሚያልቀውና በቃ ጓደኞቼ ጋር ከተምት ስንጣ ምናምን በራበታለን ተጣበታለን በቃ ምንም እንጂ ያን ያህል እንትን ቢያለም ግን አንድ ጊዜ የሆነ ብር ቤት ሰርተን እኔና እህቴ ምናምን ያገኘነው ብር ግን አሁን ድረስ ይባርኪው አልነገርኳትም ለእህቴ ራስ እሷ በላችበት አንድ ላይ ነው ራሱ ይበላል አንቺ ኤቲክስ ላርገባ አንድ ላይ ይበላ ነው ግን እኔ አስቀምጫለሁና አሁን ድረስ አለ ብሩ አለ ስለዚህ ከዚህ ሾው ስንወጣ አንቺ ምን አልኩሽ ስትለኝ ከዛ አንቺ የሆነ ነገር አምጪ እስቲ ምናምን ይኸው እንትን ግዢ እስቲ ገዛውበት አንዴ ምናምን ላታለና አሁን ድረስ አታውቅም አሁን ጉድሽ እኔ ቴክስት አድርጌ ፕሮ ማክስ በስ no the worst thing is earn እያደረግን ምንም small business ምናምን ብንጀምር earn እያደረግን if you're gonna spend it ወዲያውኑ ምንም ኮዙ ዜሮ ነው because you're not life changing money አይደለም ግን እነዛ ትንንሽ መኒዎች ማተር ያደርጋሉ የሆነ ኢንዲፔንደንሳችንን ምናምን የብሩን ቫልዩ እንድናውቀው ይረዱናል ሴቪንግ ኢት ደግሞ በጣም the value ሌላ ደግሞ እንትን ሴቭ አድርገን ደግሞ like in a long time ብሩ እየረከሰ ነው ሲል ኢንቨስትመንት ምናምን I think learn እናደርግበታለን በጣም because ድሮ there's ትንሽ ብር ሴቭ ያደረኩት ሴቭ አደረገው ማለት አይደል ድሮ የተሰጠኝ ነበርና ባንክ ውስጥ ተቀምጦ የዛን ጊዜ 100 ብር it was a lot 100 ብር አይደለም ግን it was a lot 100 ብር አሁን ግን ዲቫል አድርገው 100 ብር ሁለት ቺፕስ ነው የሚገዛው so like I wish I invested that money ሁለት ቺፕስ ነው የሚገዛው 100 ብር ለዛ like devaluement ምናምን የሚለው lesson saving በጣም ያስተምራል I think ስለዚህ ሴቭ ግን ሴቭ ማድረግ የለብንም ታዲያ ኖ በጣም አለብን ግን ከሴቪንግ ደግሞ ያለፈ ኢንቨስትመንት ብለን ብናስብ it's better ኢንቨስት ብናደርገው ወደ ቢዝነሳችን መልሰን እሺ እኔ ኤክስፒሪየንስ አቢጉ ምን ብር ምናምን ላይ ሴቭ ነው የምታደርጊው ስታገኘው ወይስ ስፔንድ ነው usually የሚያጋጥመኝ ነገር like ብር ሳይኖረኝ ብዙ ነገር በቃ ይሄን ገዛለሁ ብር ሲኖረኝ በቃ ይሄን ገዛለሁ ምናምን እና ልክ ብር ሲኖር ይጠፋብኛል መገዛቸው ያሰብኳቸው ነገሮች ይጠፉብኛል so I don't know what to do so አስቀምጣለሁ ለታክሲ at least ለታክሲ ብዬ አስቀምጣለሁ usually እንደዚህ የመብላት ምናምን የለብኝም እህቶቼ ሲገዙ maybe ካስቀኑ ይገዛለሁ እንጂ ብዙ እንትን አይደለም ግን እነሱን ትበያለሽ የቤቢዎችን ስላልቆች ስለማይሰጡኝ የቤቢዎችን በላለሁ እኛም እንደዚህ አጠፋ ነው እስቲ ማለት እኛም ያልሞከርነው መንገድ ግን ደግሞ በምን ይጠፋል በምን መንገድ ሞስትሊ ምግብ በኒድ የሚያስፈልገን ነገር ሳይሆን በምንፈልገው ነገር ሾው ኦፍ ምናምን ፎሞ ምናምን ያለው ነገር ውስጥ ሾው ነገር አልገባኝም ለሾው ኦፍ ሳይሆን with your friends አሁን ቁጭ ብላችሁ everybody buys a snack you don't want to be dependent እነሱ ጓደኞች ስጠኝ መባባል you know ኢጓችን አይፈቅድልንም so like 50 ብር ኖሮኝ like በቃ ያለችኝን ብር የታክሲም ቢሆን በእግሬ ሄዳለሁ ብዬ I'll buy that thing ገባሽ ፎሞ ሳይሆን it's የሆነ ህፃንነታችንም ነው I think ልጅነታችን ነው እንደዚህ የሚያስተናግድ ጓደኞች በተሰበሰቡበት ቦታ ላይ አለማውጣት አይቻልም ምክንያቱም ሁሉም ያወጣ ከሆነ እዛ ላይ ወይ ማዋጣት አለብን
ወይ ምናምን ነገር በዚህ እንትን እንላለን ኢምፕሬስ ለማድረግ ሰዎች እሱም አንድ መንገድ ነው። እናም ደግሞ ምንድን ነበር አሁን የእናንተን ብቻ ሳይሆን ያስቲ ዝም ብላችሁ አስቡና ትምህርት ቤት ምናምን በአብዛኛው ምን ላይ ነው የሚወጣው ብር? ምግብ፣ ልብስ ምናምን ፋሽን የሆኑ ልብሶች የእጅ ጌጦች ምናምን ጌጥ ራሱ yes I feel like it just depends on the situation. ለምሳሌ እኮ አሁን ለምሳሌ በእናንተ ኤሪያ እናንተ አካባቢ አንቺ አካባቢ በአብዛኛው በምንድን ነው የሚያጠፉት ማለት my friends ብራቸው? ጓደኞችም ሊሆን ይችላል ትምህርት ቤት በአብዛኛው ምግብ ላይ ነው usually። ግን አሁን ለምሳሌ like አሁን እኔ በልቼኝ የሆነ ምግብ እንትን ብር ሲሰጠኝ ምግብ አልበላም obviously። ግን it depends on what you want እና እዛ situation ላይ አይምሮሽ ምንድነው የሚፈልገው እና መቆጣጠር ትችላለሽ ወይ ምናምን የሚለውን it depends። ለምሳሌ አሁን ከበላሽ አሁን ብር ሲሰጥሽ አበይም ምንም ያህል ምግቡን ብትወጂው አበይም so like it just depends on the situation እኮ ግን በአብዛኛው ቲኔጆች የሚያወጡት ብር ሲያገኙ ቲኔጆች በአብዛኛው የሚያወጡት መጽሐፍ ነው የሚገዙት ቤት ነው የሚሰሩት ካርድ ኢንተርኔት ፓኬጅ እሺ ሌላስ እስቲ ትንሽ ተንፈስ ምግብ ልብስ ልብስ ሞስትሊ ቤተሰብ ለልብስ የሚበቃ ብር ሴቭ ማድረግ አይመስለኝም። ያ ግን like ምግብ ቻፕስቲክ ምናምን ሾው ኦፍ ማድረግ የምንችለው ነገር ነው ሞስትሊ ወይ ሆዳችን ውስጥ ይገባል ወይ ደግሞ our friends have to see it like ማንበላውን ማየት አለባቸው አይደል? ፎቶ አንሳላ ሞስትሊ ከኤክስፒሪየንስ ይልቅ የሚታይ ነገር ነው ሞስትሊ እየመረጥን ያለ ነው። like if my mom like የሆነ ቦታ ልውሰድሽ የሆነ ኤክስፒሪየንስ ላሳይሽ ከምትለኝና የሆነ ጓደኞቼን ማሳያቸው የሚነካ ነገር ከምታሳየኝ like I will prefer that ለዛ ሴቪንግ ምናምን ላይ የሆነ በቃ የሚጨበጥ ነገር ነው መሰለኝ like የሚታይ ነገር you have to see me eating ነገር attention please I got money እና ደግሞ ምግብ የሚበላው ምግብ ፎቶ አንስቶ የሚልክ ሰው አያናደዳችሁ? በጣም እኔ በጣም ነው የሚያናደድ። ስራዬ ብሎ ስቶሪ ነው አዞ ወይም ደግሞ ሰርቶ ፎቶ አንስቶ ይልካል። ምን ላድርገው? አልበላው አብሬ እንትን እኔ በጣም እኔ I love አምሳሌ ምግብ I love መብላት ነው። ስቶሪ ያደርጋለሁ storing I feel like storing is too much ለኔ storing is too much ግን snap ላይ ምናምን ስትሪክ መቶ ምናምን ነው የምልከው እሱ ነው የምልከው I feel like እሱ ዝም ብሎ ቶሎ ስለሚጠፋ ምናምን ደግሞ ጓደኞቼን በጣም አንዳንዱ ዋው የስ ነው ይላል አንዳንዱ ምንድነው ልክልኝ ምን አገባኝ ይላል ከዛ ሌሎችም they don't care በቃ የሆነ እኔ ሲላክልኝ ምናምን I don't care ምናምን የስ ነው ቦታው ምናምን ዙም እናደርግና ኦኬ ነገ ሄዳለሁ no influence I've did that so many times before nobody mind check a screenshot አደርግና የሆነ I google the place and ሼይ ቦታ ሄዳለሁ ያኔ ያ ቦታው በጣም ደስ የሚል ከሆነ ምናምን you know yeah I'm not like brag off ለማድረግ ሳይሆን ያኛውን ሰው brag off ያደረገው ለማየት like what's the hype man like because ይሄንን ነው ለዚቹ ነው ለማለት ግን either way ልከዋል like why not ግን ሁሌ እንደዛ አይደለም። ሁሌ ለምግብ ምናምን ለጠቀስናቸው ነገሮች ብቻ አይደለም። ለምሳሌ ለሰዓት ሴቭ እናደርጋለን ሰዓት ለሰዓት እንትንሳ አንዳንድ ልጆች ደግሞ የሚማሩበትን ነገር ይሄ ደብተር እስክሪብቶ ምናምን ላይ ዛሬም ያጠፉም ልጆች አሉ። ያ ምክንያት ቤተሰብ ለመደገፍ ምናምን እነሱን ሄዶ ከመጠየቅ ካገኘሁት ሴቭ ካረኩት አይቀር ለትምህርቴ ብለውም ደግሞ በዚህ I think we're forgetting the dark side ሴቭ ማለት ስፔንድ የምናደርግበትን ሁለት ነገር ረስተናል። the first one በጣም የመጀመሪያው ሲዝን ላይ ያወራ ነው ፒር ፕሬሸር የሚባል ነገር አንስተን ነበር እና ጓደኞቻችን ማለት ፒር ፕሬሸር የሚያደርጉን for example ከፍ እያለን ስንመጣ ወደ ክለብ አካባቢ ለመሄድ ሊሆን ይችላል እና እዛ ጋር በጣም ብዙ ስፔንድ የሚያደርጉ ቲኔጀሮች አሉ። ያ ደግሞ በጣም ይብሳል ባይዘው ምግብ ከምንበላውና ለልብስ ምናምን ለጌጣጌጥ ከምናወጣው ያ በጣም ይብሳል። እሱ ብቻ አይደለም አንድ ሴንሲቲቭ የሆነ ቶፒክ ላንሳ I'm sure ሁሉም like especially ወንዶች ይገባቸዋል ብዬ አስባለሁ። ሴቶችን ኖ ተመልከቻለና bro ሴቶችን ኢምፕሬስ ለማድረግ በጣም ስፔንድ የሚያደርጉ ወንዶች በጣም አጋጥመውኛል።
የሚለብሱት ልብስ በጣም በጥንቃቄ ነው። ከዛ ደግሞ ምግብ ምናምን ሲበሉ ወስደው ነው ሊጋብዘሽ ዛሬ እኔ ነኝ የተባለው። በጣም አሪፍ የሆነ ቦታ እኔ ነው ልጅ አውቃለሁ። ብር ተሰጥቶት ኦልሞስት ግማሹን አካባቢ ወደ ስንት ሺህ ብር ነው ምናምን ነገር ጨረሰው። እና ምን አድርገው ነው ስለው ከእንትና ጋር እዚህ ቦታ ሄደን ምናምን ይሄን ጋበዝኳት ይሄን ገዛውላት ምናምን ነገር ብሎ ዋው ማለት ገናኝ በጣም እኛ ላይ ነው በሰምተናል። ኢምፕሬሲንግ ነው። አይ ቲንክ አት ኤንድ ኦፍ ዘ ዴይ ሴቶች ላይ ብቻ ሳይሆን ሴቶችም ላይክ ወደር ግርልስ አሁን ጓደኛዬ እና ጓደኛዬ እንትን ተገዛልኝ እንትን እኮ ገዛው የኔትስ ቤተር ኮምፒቲሽን ወርልድ እየሰራ ነው ራሳችን ላይ ሁሌ ቤስት መሆን ኦፍ ኮርስ ማንንም የማይፈልግ የለም ቤስት መሆን። ግን ስፔንዲንግ መኒ ላይ ሲመጣ ግን መኒ ደግሞ አክሰሱ በጣም ካለን ክሬዚ ድራይቭ ያደርገናል በጣም ኢምፕሬስ ለማድረግ የምንሄድበት ልክ ማለት ነው። ለምን ይመስላችኋል ግን ኢምፕሬስ ለማድረግ ገንዘባችንን ልክ ስናገኝ ኢምፕሬስ ለማድረግ የምንሄደው ለምን ይመስላችኋል? እንደ ቲኔጅ ኢምፕሬስድ ስለምንሆን በሰው ገንዘብ እኔ ማይክሮፎን እና ደግሞ ሰዎችን ሞስትሊ አሁን ላይ ኢትስ ላይክ አዲስ ተማሪ ነው ሲገባ ካያችሁ what hoodie is he wearing ምን ስልክ ነው ያለው ምናምን ሰዎችን ጀጅ የምናደርገው በፐርሰናሊቲያቸው ሳይሆን ባላቸው ብር ባላቸው ስፔንዲንግ ሃቢት ሆኗል። ለዛ እኛም የሆነ እንደነሱ መሆን ምናምን ሰውን ጀጅ የምናደርገው በዛ ስለሆነ እኛም ጀጅድ መሆን የምንፈልገው በዛ ነው። ፐርሰናሊቲን በጣም ጥሩ ሰው በመሆን ምትክ ምናምን ብር አለኝ ምናምን ብዬ በጣም መጥፎ ሰው ከሆንኩኝ በቃ እንደዚህ አይነት ሃቢት ቢልድ እያደረግን ይመስለኛል። ግን አይ ቲንክ ያለን የአስተሳሰብ ደረጃ ላይ ነው ማለት it's my money nobody ማለት ያ ፐርሰን ብር አይሰጠኝም ብር ካልሰጠኝ ዳይሬክት ኢፌክት ከሌለው ህይወቴ ላይ ያ ሰውዬም እንደሚያስብ ያቺ ሴትዮም እንደምታስብ why should I care ለኔ ጥሩ ነው ብዬ የማስበውን ነገር ነው ማድረግ ያለብኝ። ዋይ ለምን ኢምፕሬስ ለማድረግ እንሞክራለን? ኢምፕሬስ ለማድረግ እኮ የሆነ ኢሜጅ ለመፍጠር አይደለ ሰው ላይ ኦኬ አብጊያ እኮ እንደዚህ ናት እሷ ስፔንድ ታደርጋለች እሷ እንደዚህ then what ፖይንቱ ምንድን ነው? ፖይንት የለውም እኮ ኢምፕሬስ ለማድረግ ሰውን የለውም። just be you be real አቅምሽን አውቀሽ መንቀሳቀስ። እሱ ጋር መቃወማው like እንትን ጥቅም የለውም ምናምን ስትይ at some point ግን አለው ለምሳሌሽ when you shouldn't like የሌላ ሰውን POV ማየት አለብሽ የራስሽን ብቻ ሳይሆን there are people in situations like ክላሳቸው if it's like with a society that በጣም ትልቅ ምናምን like expectationናቸው ትልቅ ከሆነ አንደኛ if you don't reach up to their expectations የሆነ ትሰደቢያለሽ mental jump ልትደረጊ ትችላለሽ። so it also has an impact on you like ላይኖርብሽ ይችላል it's not ሁሉ ጊዜ ያለብሽ አይደለም ግን አንዳንዴ አለበት so like ሙሉ ለሙሉ የለም ምናምን ማለት ይከብዳል። የሌላ ሰው ፒዮብስ ታይፕ ሃይት ውስጥ ከተገኘሽ እኮ you do reach that level ማለት እኮ ነው ማለት ምንድን ነው ያልሽኝ? ሃይ ምንድን ነው ያልሽኝ? like የትም ማንም ሰው የትም ይማር የትም like there's always someone that you want to impress, right? And even if you do not want to impress them, you feel like you have to impress them. Like it's a part of you ምናምን ብለሽ የምታስቢው ነገር ሊኖር ይችላል because የሆነ ከእነሱ ጋር if you don't reach up to their expectations የሆነ ልትደበደቢ ትችላለሽ bully ልትደረጊ ትችላለሽ they'll pick on you you'll be the kid that like no one likes እና ሁሉም ሰው የሚጫወትብሽ ልጅ ትሆኛለሽ እና እሱ ለአንቺ ጥሩ አይሆንም። እንደዛ ስል እኮ ራስሽን አትጠብቂ or እንትን አታርጊ እኮ አይደለም እነሱን ኢምፕሬስ ለማድረግ ብለሽ አንቺ ላይ ተግዳሮት ይችላል ግን as teenagers በጣም አፌክት የሚያደርገን ነገር it's a problem ነው። ማድረግ የለብንም ብለን መደምደም አንችልም። ኢምፕሬስ ማድረግ ሳይሆን በቃ ሾው ኦፍ ማድረግ to be the best of ourselves በኔጌቲቭ ሳይድ of course ኢምፕሬስ ማድረግ ልንለው እንችላለን ግን በፖዚቲቭ ደግሞ to be a best of ourselves ቤስት ሆኖ መገኘት ምናምን ነው። ቤስት ሆኖ መገኘት ሲለራሽ ነው ሰውን ኢምፕሬስ ለማድረግ አይደለም ቤስት ሆነሽ የምትገኝ ግን እንደ ቲኔጅ አታክ የሚያደርገን ነገር ነው like observe ኢምፕሬስ ማድረግ like አታክ የሚያደርገን ነው። like ለዛ እኮ ነው የአስተሳሰብ ደረጃችን ነው የሚወስነው። ግን የአስተሳሰብ ደረጃ ነው ወይስ የእድሜ ጉዳይ ነው? አሁን ቲኔጅ ሲኮን ባለፈው የመጀመሪያ ሲዝን ላይ ስናወራ እኔ ማንኝ የሚለው አንደኛው ስናወራ የነበረው ራሱ አይደል አቴንሽን መፈለግ አንደኛው የቲኔጅ ካራክተር ነው አይደል? well ሁሉም ላይ አለ ግን ሞር እዚህኛው እድሜ ላይ በጣም ይበዛል አይደል? አክሴፕት መደረግ አክሴፕት ባትደረጉ it's okay አይበሉኝ እዚህ ቲንግ ባልቀለል ብሏቸው አይቀበሉኛ ትላላችሁ ትምህርት ቤት ውስጥ
ማለት በቀላሉ በቃ አይቀበሉኝ የራሳቸው ጉዳይ የምንልበት ደረጃ ላይ ነን እንዴ ማለት እድሜው ራሱ ማለት ነው እድሜው ራሱ ይፈልጋል አንደኛ ጓደኛም እንፈልጋለን ማለት ራሱ ናቹራሊ የሚያመጣው ኢፌክት አለ አሁን እንትን ማድረግ የለብኝም የምንለው እንግዲህ እየሄድን እያየ ነው አይደለ አሁን እንደ አዳልት ስናወራ ነው አሁን እንደሱልን ግን አክቹዋሊ ያለውን ሪያሊቲውን እናውራው እስኪ ትምህርት ቤት ኦኬ ራሴ ነው ሞኖ ሚሎስን ምን ያህል ፐርሰንት ነው almost next to zero አይደለ most of the time like ሁለት ትምህርት ቤት ገብቻለሁ ማለት ግሬድ ስኩል ሃይ ስኩል ከዛ ደግሞ ሶስተኛ ደግሞ ዩኒቨርሲቲ ገብቻለሁና ብዙ ጊዜ ሳይ ክላስ ውስጥ በጣም አቴንሽን የሚሰጣቸው ሰዎች ወይም ደግሞ ብዙ ሰው ላይ ሪስፔክት የሚሰጣቸው ሰዎች አይፍ የለበሱ ምናምን ሃይ ክላስ ያላቸው ምናምን አይነት ሰዎች አይደሉም እንደሱ አይነት ሰዎች አይደሉም እንደውም እንደዛ አይነት ሰዎች ያሉ እንደዛ አይነት ክላስ ኖራቸው ሪስፔክት የማይደረጉ ሰዎች ሁሉ አጋጥመውኛል ላይክ በጣም ሃይ ሪስፔክት የሚያገኙት ሰዎች ምን አይነት ሰዎች ናቸው ብትሉኝ አንአፖሎጄቲክሊ ራሳቸውን የሚሆኑ ሰዎች ናቸው በቃ ማለት እንዴት ነው የሆነ ነገር አለበሱም መታው በዛ ነገር ሼም ላይ ያደርጓቸው ሲሞክሩ like I don't care why should I care why should I አንተ ለምንድን ነው የምሰማው like በቃ ራሴን ነው የሆንኩት ምንም አይመለከተኝም የሚሉ ሰዎች በጣም ነው ትልቅ ሪስፔክት ነው ጌን የሚያደርጉት ከምታስቡት በላይ it may not be easy ቀላል አይደለም of course ግን at the end of the day ማለት ምን ፈልገው አቴንሽኑን እስከሆነ ድረስ የፈለገ አሪፍ ልብስ ቢኖረን like ሰው ኢምፕሬስ ለማድረግ ሆነ የምንለብሰው honestly መጨረሻ ላይ like ስቲልኛ ከነሱ መጨረሻው ነው የምንገኘው ምክንያቱም የሆነ በእነሱ ክላስ ለመሄድ ነው እንትን ያለው እንጂ የራሳችንን ክላስ እንትን አላደረግንም እና ሪስፔክት ጌን ለማድረግ ደግሞ የራሳችንን የሆነ ክላስ ላይ ስንቀመጥ ነው የሆነ ትልቅ ሪስፔክት ጌን የምናደርገው ብዬ ነው የማስበው ሶ ድሬስ ክሊን ማለት ጽድት ብላችሁ ሂዱ ባላችሁ ነገር ዝንጥ በሉ ከዛ በተረፈ ግን በኋላ ላይ ወደ ሶሉሽኑ እኮ እንመጣለን ግን አሁን let's talk the reality አሁን እናንተ የምታወሩት I don't think that's the majority አሁን ብዙ ቲኔጅ ትምህርት ቤት እናውራ እስቲ ክላሳችንን እናስበው እንትን እንዳይሆን ያለበለዚያ ሪሌቲቭል አይሆንም አሁን እንደዚህ የሚያደርግ ምን ያህሉ ነው እስቲ በፐርሰንቴጅ ትምህርት ቤት ውስጥ እዩት እስኪ unless ways አሁን like እንደሱ I think ሳስበው ማለት ነው there is always I feel like in every class the person that you want to impress Allah that person is being themselves that's why everyone wants to be them አይደለ like ራሱ ስለሆነ like and that person gets high respect ከዛ that person የሆነ ያንን ሰው ለመሆን ስንጥር የኛን self respect ደግሞ እናጣለን cuz like so I feel like ራሱን የሆነ ሰው ብዙ ጊዜ ማየው it's like the leader or the head of the society in every class there's like society የሚመራው ላይ የክፍሉ like that person is I feel like that's the only person that's ራሱን የሆነ and that's enjoying themselves ግን አሁን ደግሞ የተሸወዳችሁት ማለት ነው አንዳንድ ልጆችን እኛ እንድንሆናቸው የምንፈልገው necessarily ራሳቸውን ስለሆኑ ብቻ አይደለም ማለት ትራውማቲክ የሆነ ኤክስፒሪየንስ ኖሯቸው አንድን ሰው you know ከቤት ካለ ኤክስፒሪየንስ ለምሳሌ በጣም ተቆጪ ሲሪየስ የሚያረጋ አባት ካለ እሱ ሪፍሌክት ያደርጋሉ ተቆጪ ሲሆኑ ዲክታተር ሲሆኑ you know that leader ሲሆኑ you know ላውድ ስለሆኑ እኛም ኢምፕሬስድ እንሆንባቸዋለን ግን ዶሚናንት ሲሆኑ ነው ብዙ ጊዜ ዶሚኔት የሚያደርጉ ልጆች ነው አይደል ኢምፕሬስ የምንደረገው በቀላሉ አይደል እነሱ ናቸው ደግሞ at the end of the day ቡል የሚያደርጉት እውነት ውሸት so necessarily ሁሉም ሰው ዶሚኔት ስላደረገ ሊድ ስላደረገ ምን ስላደረገ ኢምፕሬስ ማድረግ አይፈልግም ማለት ሳይሆን በዛ እኮ ኢምፕሬስ እየሆነ ነው እሱ ራሱ ገብታችኋል አይደል ዶሚኔት በማድረግ ኢምፕሬስ እያደረጋችሁ ነው እናንተ ከዛ ሀሌል እንዳለችው ሐሳባችንን ደግሞ እንቀይራለን አይደል ግን ብዙ ጊዜ ኢምፕሬስ ማድረግ አለ ማድረግ አንችልም አይደል ራሳችንን ሆነን ብንኖር ኢምፕሬስ ማድረጋችን አይቀርም ቀድም ሀሌል አንቺ ነሽ መስልሽ ናቹራል ነው ሁላችንም እድሜ ውስጥ አለኩ ግን አሁን ብር ስፔንድ የምናረጋው ግን ለምንድን ነው የሚለው ግን ማጆሪቲው ምን ለማድረግ ይሆናል ኢምፕሬስ ለማድረግ ነው ምን ሄደው ልክ ነው ልክ አይደለም የሚለው እኮ በኋላ ላይ እናወራበታለን ግን ሪያሊቲውን ግን አሁን ትምህርት ቤት ራሳችሁን ነው ብለናቸው ብንቀረው was like that's a scam ብለው ነው ወይ ነው ያልችለውን በቃ identity crisis ላይ ያሉ people ስለሆኑ exactly ስለሆነን ምንም ጨም ቲኔጀርስ ስለሆነ እኛ እሱ ነው anyways I think ዛሬ ስለ spending እንዴት ነው ቲኔጀርስ ስፔንድ የሚያደርጉት like ገንዘብ ሲያገኙ ወጪ የሚያደርጉት እንዴት ነው የሚለውን
ነው እንግዲህ በተለያየ ስንከራከርበትም የነበረው ማለት ነው። ተመልካቾቻችን እንግዲህ አብራችሁን ስለቆያችሁ እናመሰግናለን። እስቲ እናንተስ ብር ስታገኙ ምን ላይ ነው የምታጠፉት? እስቲ ተወያዩበት። አብራችሁን ስላችሁ ተመስገኑ። ለሚቀጥለው ሳምንት ጠብቁን።